ሄኖክ ወንድሙ እውነት ለመናገር ጸባዩ በጣም ደስ የሚል ልጅ ያራዳ ልጅ የሆነ ልጅ ነውና እኔ እውነት ለመናገር አንድ ቪዲዮ አለ ከአዶናይ ጋር የሰሩትና እሱ ላይ እያለቀሰ ነበርና ያንን ሳይ እውነት ለመናገር እኔ ራሱ እንባ ነው የተናነቀኝና በጣም አሳዝኖኛል። ሄኖክ ወንድሙ ሰላም እንዴት ከረማችሁ? እኔ ተኪኔን ተመልሼ መጥቻለሁ ዛሬ ማለት ነው። እንግዲህ በዚህ መልኩ እንጀምራለን። ዛሬ ለካሜራ ቪዲዮ ጥራት ይቅርታ አድርጉልኝ። ማይኩን በደንብ የማይሰማ ከሆነ ተበልቼ ነው ተሸውጄ ነው እንደ አጉል ሚዲያ ሰው ሲያደርገኝ እንግዲህ ይሄንን ማይክ ገዛውኝ ኬናይን ሚል ማለት ነው። እንግዲህ ከሶሻል ሚዲያዎች ገዝቼ በጣም የተመታ ድምጽ ነው እንግዲህ እኔ እስካሁን እንዳያየሁት የተሰማውና ትንሽ ያው ይሻላል በሚል ነው ስልክ ትንሽ ድምጽ ስለሚያስተጋባ ለዛ ይሻላል በሚል ነው በዚህ የመጣሁት ዛሬ ማለት ነው። ሰሞኑን ምን አዲስ ነገር ተፈጠረ የሚለውን ዛሬ ከኔ ጋር እናያለን ማለት ነው። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉልኝ፣ ቪዲዮ ላይክ አድርጋችሁ መጀመር እንዳትረሱ። ይመቻችሁ። ቱቦ ውስጥ ገብቶ ሌባውን ተከታትሎ እንግዲህ ለሌባው መቀስ ሆኖበት ማለት ነው። እንግዲህ ከሌባው እጅ ላይ የነጠቀውን ስልክ የተቀበለው እንዲሁም ደግሞ ሌባውን በቁጥጥር ስር ያዋለው ፌዴራል ፖሊስ እጅግ መነጋገሪያ ሆኗል። ይህ ፖሊስ ምንድነው? ወጣቱ እንግዲህ ፖሊስ ትናንት ከቀኑ 6 ሰዓት አካባቢ ቦሌ ብራስ አየር መንገዱ ጋር አካባቢ እንግዲህ ከአንድ መንገደኛ አይፎን ስልክ ነጥቆ ሮጦ ቱቦ ውስጥ የገባውን ሌባ ተከታትሎ ቱቦ ውስጥ በመግባት እንግዲህ ከሌባው ስልኩን ተቀብሏል። ሌባውንም ደግሞ በቁጥጥር ስር ያዋለው ይህ ፌዴራል ፖሊስ እንግዲህ በጣም እየተደነቀ ነው ስራው ማለት ነው። እንግዲህ ይህ ፌዴራል ፖሊስ እውነት ለመናገር ሊበረታታ ይገባል ብዬ አስባለሁ እኔ በበኩሌ ማለት ነውና ምክንያቱም ብዙ ጊዜ እንደዚህ የመንግስት አካላት ወይም ደግሞ ፖሊሶች ነገሮች ከረፋፈዱ ወይም ደግሞ አደጋዎች ከተፈጠሩ በኋላ ነው ቦታ ላይ እየተገኙ ነገሮችን ለማጣራት የሚሞክሩት እና ይህንን እንግዲህ ቦታው ላይ ተገኝቶ ደግሞ ባገኘው ሰዓት ላይ ደግሞ መሄድ እስካለበት ጥግ ድረስ ሄዶ ተከታትሎ አሳዶ ሌባውን ይዞ እንግዲህ እቃውን ለባለቤቱ መመለሱ ይበል የሚያስብልና እንግዲህ የሚያስደንቅ ጉዳይ ሆኖ አግኝተናል። በጣም ደስ ይላል። መበረታታት አለበት ብዬ አስባለሁ እንደዚህ አይነት ፌዴራል ፖሊሶች እና ይመችል። ይሄ ብቻ አይደለም እንግዲህ ሰሞኑን በጣም ደግሞ ጉድ የሚያስብሉ ጉዳዮች እየተፈጠሩ ነው። እንግዲህ አንድ ግብረ ሰዶም ነኝ እያለ ባለፈው ቪዲዮ ሲሰራ የሆነ ልጅ አይታችሁ ከሆነ እንግዲህ ግብረ ሰዶም ነኝ እገላለሁ የምትሉ ሰዎች እኔን ግደሉ ምናምን ሲል ነበር፣ ሲፎካክር ነበርና እንግዲህ እነዚህ አይነቶች እውነት ለመናገር ከየት ይመጣሉ የሚለውን ለማየት አንድ ይሄንን ቪዲዮ ይልኝ። እንግዲህ ይህን ቪዲዮ ስታዩ ምን ተሰማችሁ? እኔ እውነት ለመናገር ከተሰራው ሰውዬ በላይ የገረመኝ እዛው ቁጭ ብላ ጸጉሩን ይዛ እየተኮሰች ምናምን ካክስ አስገብታ ምናምን አበባ ምናምን የሰራችው ሴትዮ ነች። እኔ በጣም የምትገርመኝ እውነት ለመናገርና ምን አይነት ያልተለመደ ነገር ነው። እንግዲህ ከእንደዚህ አይነት መወጣወጥ ነው የሚጀምረው። እንደዚህ አይነት ግብረ ሰዶም ነው ምናምን የሚል ሐሳብ የሚመጣው እንደዚህ አይነት ከወንድ ልጅ የማይጠበቁ የወንድ ልጅ ያልሆኑ ስነ ምግባሮችን በማሳየት ለወንድ ልጅ በተፈጥሮ ያልተሰጠን ነገር ለማድረግ በመሞከር ውስጥ ነው እነዚህ ነገሮች አድርገው ነው ወደፊት እንደዚህ በሐላል ትውልድን የሚበክልና የሚያበላሽ ነገር የሚፈጠረውና እንግዲህ ይህንን ነገር ዝም መባል የለበትም ብዬ አስባለሁ። ነገር ግን እንደው ጉዳዩ ላይ ኮሜንት ላይ ቪዲዮ ላይ ሲሰጡ የነበሩ ሰዎች በጣም አስቀውኛል። እውነት ለመናገር አበባና ቾኮሌት ልኬልሻለሁ ቤብ ምናምን እያሉ ኮሜንት እያደረጉ ሲቀልዱበት ነበረ። አንዳንዶቹ ደግሞ ምን አለ ፈጣሪ ጥረትህን አይቶ ፔሬድ ቢጨምርልህ እያሉት ነው። እኛም ብለናል ለመናገር እና በጣም ያስቃል። የሚገርም ነገር ነው። እውነት ለመናገር አይጠበቅም። እነዚህ አይነት ድርጊቶች ጥሩ አይደሉም። ትውልድን የሚያንጽ ነገር አይደለም እውነት ለመናገር እና ብዙ ጊዜ እንደዚህ ፌመስ ሰዎችም እንደዚህ ሲያደርጉ እናያለን። ጸጉር ቤት ሄዱ ጸጉር ሲሰሩ እንደ ሴቶች ምናምን ቁጭ ብሎ ጥፍራቸው ሲሰሩ ምናምን አላ እንትናቸው ፊታቸው ምናምን ሲሰሩ ቁጭ ብሎ እናያለን። ግን ወንድ ልጅ ስራ ፈቶ በዚህ ሰዓት እንደው ውበት ሳሎን ገብቶ ጸጉር ከመቆረጥ የዘለለ ጸጉሩን አሳጥቦ ምን ብሎ አስተኩቶ አንዳንዴ ደግሞ ቁጭ ብሎ አሰርቶ እንደ ሴት ልጅ አምፖል ማሰራት እኮ ነው የቀራቸውና በጣም እንደዚህ አይነት ነገሮች እንግዲህ ሊወገዙ ይገባሉ። ከዚህ ያደገ ነው ትውልድ የሚበላሸውና ይሄንን ለማለት እንወዳለን። እኔ በበኩሌ ይሄንን ለማለት እወዳለሁ። ወደ ቀጣዩ ሰሞንኛ ጉዳይ ስናልፍ እንግዲህ አዶናይና ሄኖክ ወንድሙ ተገናኝተዋል። ይሄንን ታውቃላችሁ ብዬ አስባለሁ። አዶናይ ቲክቶከሩና ሄኖክ ወንድሙ አርቲስቱ ማለት ነው ተገናኝተዋል። እኔ በበኩሌ በጣም ከምወዳቸውና ከማደንቃቸው አርቲስቶች መካከል ነው ሄኖክ ወንድሙና በጣም ጸባዩን ራሱ ከምወድለት አይደለም ሪል ላይፍ ላይ ያለውን ጸባዩን ብቻ ሳይሆን ይሄ ፊልም ላይ ያለው የሚሰጡ ካራክተሮቹ ራሱ ልጁን እንደወደው አድርጎኛል ለመናገርና በጣም ደስ የሚል የምወደው ልጅ ነው። ትወናውም ላይ በጣም አንደኛ ጎበዝ የሆነ ልጅ ነውና ይሄ ልጅ እንግዲህ ጥረቱን አይታችኋል ብዬ አስባለሁ። ከቅርብ ጊዜ ወዲህ ፈረጃ የሚባል ፊልም በኢትዮጵያ ሕዝብ ገንዘብ ተሰባስቦ የራሱን ፊልም ቁጭ ብሎ እንዲያይ ብሎ በማሰብ እንግዲህ በታሪክ ለመጀመሪያ ጊዜ በኢትዮጵያ እንደዚህ አይነት ፊልም ሲሰራ ገንዘብ በማሰባሰብና እንደዚህ እንግዲህ የለፋ ያለ ልጅ ነውና ይሄን ልጅ ለማበረታታትና እንዲሁም ደግሞ
አዶናይ ፊልም አክተር የመሆን ጉጉት እንዳለበትና ሄኖክን እንደሚያደንቅ በአምለሰቱ ውጪ ሚዲያ ላይ ባለፈው በቀረበ ጊዜ ይናገራል። ይህንንም አይቶ ከኛ ጋር የሚስራ ወይ የሚል ጥያቄ ለህዝቡ ሄኖክ ወንድሙ ይጠይቃል ማለት ነው። ይህንን በጠየቀ ጊዜ እንግዲህ ህዝቡም አንዳንድ ያው የአዶናይ አድናቂዎች በቲክቶክ ላይ እንግዲህ ይተውንልን ይሳተፍ ፊልሙ ላይ ሲሉ ነበርና እንግዲህ ይህንን ጥያቄ ተቀብሎ ሄኖክ ወንድሙ በጣም ሀምብል ሰው ነውና እሱ አቅርቦታል። ማለትም ትወና ሄዷል ማለት ነው። እንዲተውን ከሄኖክ ወንድሙ ጋር አሁን ፈረጃ ፊልሙን እየሰሩት ነውና በጣም እውነት ለመናገር ሄኖክ ወንድሙን እኔ በጣም የምወደው አክተር ነው። እውነት ለመናገር አሰልፌ የምጠራው ሰው ነው ከነግሩም ኤርሚያስ ጋር ሄኖክ ወንድሙ ብዬ ኢትዮጵያ ውስጥ ካሉ አክተሮች ከምትወዳቸው ጥራ ብትለኝ ሁለቱም በፊት ለፊት የምጠራቸው ሰዎች ናቸውና ሄኖክ ወንድሙ እውነት ለመናገር ጸባዩ በጣም ደስ የሚል ልጅ ያራዳ ልጅ የሆነ ልጅ ነውና እኔ እውነት ለመናገር አንድ ቪዲዮ አለ ከአዶናይ ጋር የሰሩትና እሱ ላይ እያለቀሰ ነበርና ያንን ሳይ እውነት ለመናገር እኔ ራሱ እንባ ነው የተናነቀኝና በጣም አሳዘነኛል። ሄኖክ ወንድሙ በጣም ከመውደድ የተነሳ ይሆናል እንጃ ብቻ እስቲ ይሄንን ቪዲዮ አንዴ አይታችሁ ተመልከቱ። ምን ተሰምቶ ነው ያለቀሰው ወንድሜ? መጨረስ አይዞህ ነበር። ምን ተሰምቶ እኔ እንጃ መጨረስ ዳጊ ነው ያስለቅቅልኝ እንትን ማውራት እና ዳጊ አንዴ አይዞህ እሺ። እስኪ እንደውም እዚህ ውስጥ ሆነ ምንድነው እንደዚህ ስሜት እንትን ያደረገው? እዚህ መብቃቴ መጨረሴ እዚህ ጋር ሆነ ስትነግራቸው እነሱ ታየክ ያሳለፈው ነው። እነሱ ቦታ ላይ ሆንኩና ታየኝ። ታውቃለህ ጀግና ነህ ማርያም ስለመጣ ብቻ በጣም ቴንኪው ሞቲቬት አደረገኝ። ታውቃለህ በጣም ደስ ይላል። ዳጊ አስለቅቅለትና ይሄንን ለኔ ይሰጠኝ እቀበላለሁ። ምኑን ይሄ የፈለግከው አሁን እንግዲህ ስራብ ጀግና ነህ ማርያም በጣም ነው የምኮራብህ። እውን እናደርገዋለን ደግሞ ከታሰበው በላይ በእርግጠኝነት 100%። እና ልጁ የልቡን እንትን ታውቁታላችሁ እንደዚህ አይነት ሰው ያስታውቃልና በጣም ትሁት ጭምት ሀምብል ልጅ እንደሆነ ያስታውቃልና እኔ በጣም ወዶ አርቲስት ነው። ይናዬ እንግዲህ አግዙ ተባካችን በምስሉት ነገር ሁሉ ከጎኑ እንድትቆሙ እላለሁ። እኔ ራሴ በበኩሌ ፈረጃ ፊልም እንዲሰራ እንዲጠናቀቅ የልፋቱን ቁጭ ብሎ እንዲያይ ማለት ነው። እንግዲህ እኔ ገና ፊልም መጀመሪያ ሳያየው ትራፊክ የሚለው ፊልም ነውና ትራፊክ የሚለው ፊልም ላይ ያለው ሄኖክ ወንድሙ የተወነበትን ፊልም ታውቁታላችሁ ብዬ አስባለሁ። ሄኖክ ወንድሙና አይ ቲንክ ሊና ጌትነት ነው ሜሮን ጌትነት ሜሮን ጌትነት ሊና የዳና ድራማ ስቧ ነውና ከሜሮን ጌትነት ጋር የሰሩትን ፊልም በጣም ነው የምወድለትና ያንን ፊልም ነው ለመጀመሪያ ጊዜ እኔ ያየሁት። ያኔ ነው ልጅ ውስጥ የገባው። እውነት ለመናገር በጣም ወደ ፊልም አክተር ነው እና ይህን ልጅ ባካችሁ ተባበሩትና እንግዲህ የሱም ድካም ደግሞ የኛም ገንዘብ ወደ አፍሪቶ እንግዲህ በኢትዮጵያ ላይ በህዝብ ገንዘብ የተሰራ የመጀመሪያ የኢትዮጵያን ፊልም ለማየት እንብቃላችኋለሁኝ ማለት ነው። እንግዲህ ለዛሬ ያስኩላችሁ መረጃዎች እና የሰሞኑ ጉዳይ ያስባሉ ጉዳዮች እነዚህ ናቸው። እንግዲህ ከዚህ በዘለለ ብዙ ነገር የለም ዝም ብሎ ወሬ ካልሆነ በስተቀር ማለት ነው። እንግዲህ ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ሀሳብ አስተያየቶቻችሁ ኮሜንት ላይ ግለጹ፣ እንደልባችሁ መብታችሁ ነው። እና ስለማይኩ ጥራት ግን ይቅርታ ብያችኋለሁ። እንግዲህ ከአሁኑ ይመረጥ